ኦኬ ጠፈር ተፈጠረ፣ ምድር ተፈጠረ። ማን የማንን ክብር ይናገራል? የእግዚአብሔርን ክብር ይናገራል። የእግዚአብሔርን ክብር ይናገራል። ኦኬ የእግዚአብሔርን ክብር ይናገራል። ስለዚህ የእግዚአብሔርን ክብር ከተናገረ በምድር እና በሰማይ ያለ የተፈጠረ ነገር በሙሉ የማንን ክብር ይገልጣል? የእግዚአብሔርን ክብር ይገልጣል። ስለዚህ ብቻዋን የሰማይና ብርሃን ብቻዋን ብርሃናትን ለፈጠረች ለማርያም ምስጋና ይገባል የሚባል ነገር የለም ማለት ነው። ኦኬ የለም ማለት ነው። በስነ ፍጥረት ውስጥ ክብር የሚገባው ይህን ሁሉ ላደረገው ለፈጠረው ላስገኘው ለእግዚአብሔር ነው እንላለን ማለት ነው። እሺ ቀጥሎ ደግሞ እስቲ ኤፌሶን ላይ እንሂድና በነገረ ድህነት ውስጥ ደግሞ ያለውን ነገር እንመልከት እስቲ። እሺ እንግዲህ ትታገሱኛላችሁ። ኤፌሶን ምዕራፍ 1 እሺ ኤፌሶን ምዕራፍ 1 ላይ እንደዚህ ብሎ ይናገራል ሐዋርያው ጳውሎስ። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ኦኬ የዳነው ርስት የተቀበልነው እኛ በክርስቶስ የዘላለም ሕይወት ያገኘነው ለምንድን ነው ሲባል ለሱ ክብር ምስጋና እንሆን ዘንድ ነው። በነገረ ድህነት ውስጥ የሆነ ነገር በሙሉ እግዚአብሔርን ልናከብርበት እግዚአብሔር ሊከብርበት የሆነ ነገር ነው። በመጨረሻ ክብሩ ለማን ነው ሲባል ለእግዚአብሔር ነው። ጥቅሙ ለሰው ልጆች ነው፣ ክብሩ ግን ለእግዚአብሔር ነው እንላለን ማለት ነው። እሺ እንቀጥል። ቀጥሎ ሐዋርያው ጳውሎስ ደግሞ እንደዚህ ብሎ ይናገራል። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሁን። አሁን የዳነው መዳናችን ብቻ አይደለም፣ በሚቀጥለው ዘመን የምንወርሰው ርስታችን ጭምር ስንወርሰው እሱ ምን ይሆናል አለ? ለክብሩ ምስጋና ይሆናል። በመጨረሻ ሙላቱ ሲጠናቀቅ እሱ ራሱ ለክብሩ ምስጋና ይሆናል። በመጨረሻ የምንወርሰው ያ የዘላለም ሕይወት ርስት በጉ ብርሃኗ ወደ ሆነባት ወደዛች ከተማ ስንገባ እሱ ራሱ ምን ይሆናል? ለክብሩ ምስጋና ይሆናል። ስለዚህማ በነገረ ድህነት ውስጥ የሆነ ነገር በሙሉም የሚገልጠው የእግዚአብሔርን ክብር ነው። የእግዚአብሔርን ክብር እሱ ብቻ እንዳይመስላችሁ። ስለ አገልግሎትም ያወራናል ጳውሎስ። ኦኬ ስለ አገልግሎትም ጳውሎስ ያወራናል። ብዙ ልዩ የሆነ የእግዚአብሔር ጸጋ የእግዚአብሔር ያ ክብር ደግሞ በሰማይ ባሉ አለቆች ራሱ ዘንድ እንዲገለጥ እያለ ነው። ኦኬ በዚህ ውስጥስ ምን እያለን ያለው? ኢቭን ራሱ በነገረ ድህነት ብቻ ሳይሆን ከዛ በኋላ የዳኑ ክርስቲያኖች በሚያገለግሉት አገልግሎት ውስጥ በሚሰጠን ጸጋ ስናገለግል ራሱ የእግዚአብሔር ያ ክብር የእግዚአብሔር ያ ጸጋ እንዲገለጥ ነው በሰማይ ብሎ ነው የሚነግረን። ስለዚህ ምንድነው እያልን ያለ ነው? እንደዚህ ፍጥረት ሁሉ የእግዚአብሔርን ክብር ያወራል። ስለዚህ በፍጥረት ጉዳይ ላይ በሆነው ነገር ሁሉ ክብር ለእግዚአብሔር ብቻ ይገባል። የእግዚአብሔርን ክብር የሚገልጥ ጉዳይ ስለሆነ በነገረ ድህነታችን ውስጥ በእያንዳንዱ ሁኔታ ክብር የሚገባው ለእግዚአብሔር ነው። ለምን? ለክብሩ ምስጋና እንድንሆን ስለፈጠረ። ኦኬ ስለዚህ ይሄን እያወራን ያለ ነው። አሁን በጣም ዴፊኒሽኑ ዲስ ማች በጣም ናሮ አድርጌ ማቅረብ እችላለሁ። እናርዝመው ከተባለ ረጅም ነገር ማቅረብ እችላለሁ። እንዳልኳችሁ ግን አሁን ትንሽ አፖሎጄቲክ እናደርገዋለን። ዮሐንስ ራእይ ላይ እንሂድና አንድ ሐሳብ እንመልከት። ዮሐንስ ራእይ ላይ ስለ በጉ የተነገረ ሐሳብ እንመልከት። ኦኬ እሺ መጀመሪያ ምን እናያለን መሰላችሁ? ዮሐንስ ራእይ ምዕራፍ 4 ላይ እንሂድና 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ይላል ቁጥር 11 ላይ 4:11 ላይ ማለት ነው። ኦኬ ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉም ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። በዙፋኑ ፊት አክሊላቸውን ያኖራል። ስለዚህ ራእይ 4 ላይ በዙፋኑ ፊት አክሊላቸውን የሚያኖሩ በዙፋን ላይ በተቀመጠው ፊት አክሊላቸውን የሚያኖሩ እንመለከታለን ማለት ነው።
ከዛ በኋላ ደግሞ እንቀጥላለን። ምዕራፍ 5 ላይ ስትሄዱ ምዕራፍ 5 ላይ በዙፋኑ ላይ በተቀመጠው በቀኝ እጁ በውስጥና በኋላ የተጻፈበት 7 ማኅተም የተዘጋ መጽሐፍን አየሁ አለ እና ይህ መጽሐፍ ሊፈታ የሚችል የለም። ይህ መጽሐፍ ማኅተሙን ሊፈታ የሚችል ጠፋል እና አለቀስኩ ይላል። ከዛ በኋላ አራት አልቅስ ለምን ይኸው መጽሐፉን እንዲዘረጋ 7ቱ ማኅተም እንዲነሳ ድል የነሳ 7ቱ ማኅተም እንዲፈታ ድል የነሳ የይሁዳ አንበሳ አለ። ከዛስ እንደታረደ በግ ቆሞ አየሁ አለ። በግም አንበሳ። ኦኬ ያ የይሁዳ በግ ያ የእስራኤል በግ ያ የታረደ በግ የይሁዳ አንበሳም ጭምር በጉ አንበሳ ነው። አሜን ነው። እሺ እንቀጥል። ከዛ በኋላ እንደዚህ ተብሎ ቁጥር 10 ላይ ይነገርለታል። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። ለማ ለበጉ አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅ እንዲህ አሉ። ኦኬ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ይቀበል ይገባዋል። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ፣ ሽማግሌዎቹም ወድቀው ሰገዱ። ኦኬ በምድርም በሰማይም በነገረ ድህነት ጉዳይ ላይና በፍጥረት ጉዳይ ላይ ያለ በሙሉ ያለ ነገር በሙሉ ክብሩ ተጠቅልሎ የሚገባው ለእግዚአብሔር ነው። እሱ ብቻ አይደለም፣ ደግሞም ሁሉን እግዚአብሔር ያደረገው የራሱ ክብር ይገለጥበት ዘንድ ነው እንላለን። ከዚህ የተነሳ በእነዚህ ጉዳዮች ውስጥ በምንም አይነት መልኩ የፍጡራን ስም አይገባም። ፍጡራን ተነስተው ሊመሰገኑ አይችሉም። በነገረ ድህነት ትላንትና ክርስቶስ ብቻ ነው አይተናል። ሁሉ ነገር ተጠቅልሎ የሆነው ነገር ያለው ነገር የሚሆነው ነገር በሙሉ ክብሩ ለእግዚአብሔር የሚሆን ነው እንጂ ለፍጡራን የሚሆን አይደለም እያልን ያለው። ለምንድን ነው እንዲህ እያላችሁ ያላችሁት? እሺ አሁን ለምንድን ነው እያልን ያለው የሚለውን ነገር ደግሞ ለማየት ነው። ለምሳሌ ከምድር የጀመርነው ከመጽሐፍ ቅዱስ ብቻ አይደለ? መጽሐፍ ቅዱስ ብቻ ስንል የእግዚአብሔር እውነት በማይሳሳት መልኩ ተገልጦ ያለው በመጽሐፍ ቅዱስ ውስጥ ነው። ሌሎች በሙሉ በመጽሐፍ ቅዱስ እየተመዘኑ ነው ሊያልፉ የሚገባቸው እያልን ነው። ኦኬ ለምንድን ነው ያን እያልን ያለነው ስንል አስቀድሞውኑ የእምነት ብቻን ዶክትሪን ኦኬ ከመጽሐፍ ቅዱስ ውጪ በሆኑ ከመጽሐፍ ቅዱስ እኩል ክብር ሊወስዱ ባሉ ነገሮች ተክተው ሲያወሯቸው ስለነበረ ነው። እምነት ብቻን ኮምፕሮማይዝ ሲያደርጉት ስለነበረ ነው። ስለዚህ የሪፎርመርስ ሐሳብ የነበረው እምነት ብቻ የሚለው ትምህርት የመጽሐፍ ቅዱስ ዋና ትምህርት ከመሆኑ የተነሳ ከመጽሐፍ ቅዱስ ወጣችሁ በሌሎች ባለስልጣንን በሚለው አካላት እምነት ብቻን ኮምፕሮማይዝ የሚያደርግ ትምህርት አታውጡ። ኦኬ አታውጡ። ስለዚህ እምነት ብቻን በመጽሐፍ ቅዱስ ብቻ ልናስደግፈው ይገባል የሚል ትምህርት ነው። እሺ እምነት ብቻ ስንልስ ምን ማለታችን ነው? ሰው በእምነቱ ይጸድቃል እያለን ያለ ነው። እምነቱ ጽድቅ ሆኖ ስለሚቆጠርለት እምነቱ ራሱ ቦስት የሚያደርግበት ጉዳይ ሆኖ አይደለም፣ እምነቱ ጽድቅ ሆኖ ስለሚቆጠርለት ነው። ኦኬ ግን ደግሞ አሁን ይሄኛውን ትንሽ ያዝ እናድርግና ጸጋ ብቻ እንደሞ እንመልከት። ጸጋ ብቻ ስንል ምን ማለታችን ነው? እምነት ብቻ ነይት እያደረግን ሳይሆን ጸጋው ኮዝ ነው፣ እምነቱ ኢንስትሩመንት ነው እያለን ያለ ሶ ሁለቱም የእግዚአብሔር ስጦታ ናቸው። ለማንኛውም ጸጋ ብቻ በእምነት ብቻ በክርስቶስ መካከለኝነት ብቻ ከመጽሐፍ ቅዱስ ብቻ የምናገኘው ነገር በሙሉ ለእግዚአብሔር ክብር ተጠቅልሎ የሚገባና ለእግዚአብሔር ክብር የሚያመጣ ነገር እንጂ ለሰዎች የሚሆን ክብር የሚያስቀር ጉዳይ አይደለም እያልን ያለ። ስለዚህ በእምነታችን ድነናል። አዎ እምነታችን ጽድቅ ሆኖልን ስንድን እንደ ጽድቅ ተቆጥሮልን ስንድን በእግዚአብሔር ጸጋ ምክንያት ነው እምነታችን ጽድቅ ሆኖ የተቆጠረልን። ጸጋው እንዴት ሰራ ሲባል በእምነት ምን በማመን በክርስቶስ መካከለኝነት ብቻ በማመን። በዚህ ጉዳይ ላይ ክብሩን ማን ነው የሚወስደው? እግዚአብሔር ብቻ። ጳውሎስ ይወስዳል? አይወስድም። እሺ አቡነ እንትና ይወስዳሉ? አይወስዱም። እንትና የ22 ትውልድ ኪዳን የተገባለት ይወስዳል? አይወስድም። ማርያም ትወስዳለች? ኧረ አትወስድም። ለማርያም ባሪያ በመሆን ክርስትና ያምናል? አያምንም። ለምን? በነገረ ድህነት ውስጥ በክርስትና ህይወት ውስጥ ክብር የሚገባው ለእግዚአብሔር ብቻ ስለሆነ የእግዚአብሔር ባሪያዎች ብቻ ስለሆነ። ኦኬ ስለዚህማ የማርያም ባሪያዎች ለመሆን እንሽቀዳደም የሚለው ውሃ በለው።
ለምን? በነገረ ድህነት ውስጥ በእምነት ብቻ በእግዚአብሔር ጸጋ ብቻ በክርስቶስ መካከለኝነት ብቻ ከመጽሐፍ ቅዱስ ብቻ ባገኘነው እውነት ስንመራ ክብሩ ተጠቅልሎ የሚገባው ለእግዚአብሔር ነው። ኑ አሁን ግቡ፣ ኑ ግቡ። እሺ እና ታዲያ 22 ትውልድ ጺሙን ይዘህ ጥፍሩን በክንድ አስረህ 22 ትውልድ ይማርልሃል የተባልከው ሰውዬስ የለም ወፍ። እሺ በላይ ሰብን እኮ ከዛ አምጥተዋለች የተባለችው ማርያም የለም። አንድ ፌርማታ ሲቀረው የተመለሰው ከጋን እሺ ተክል የለም። እንትናስ ከእግዚአብሔር ጋር ለማስታረቅ ኪዳን የተገባለት አማኙም አባቴ ይለዋል እሱም ልጄ ይለዋል የተባለው የለም። ማንም ሊከበር አይችልም። ማንም ሊገባ አይችልም። ማንም በዚህ ጉዳይ ላይ ክብር ሊወስድ አይችልም። ስለዚህ ክብር ለእግዚአብሔር ብቻ ብለን የምንጠራው ትምህርት ይሄንን ይመስላል። በዚህ ጉዳይ ላይ ለሌሎች ክብር ይገባል የሚል ሰው ካለ ገብቶ ሊሞግተን ይችላል። ኦኬ ብቻዋን ታላላቅ ብርሃናትን የፈጠረች ማርያም የለችም። ስሟን በመጥራት ብቻ የልጆቻችሁን ስም በሷ በመጥራት ብቻ ሲኦልን አለማየት የለም። እንትናም በመዘከር ይህን ያህል ትውልድ እንትን ስለሚገኝ ይህን ያህል ትውልድ ምህረት ስለሚገኝ ያ ሰውዬ መጥቶ በእግዚአብሔር መንግስት ውስጥ እንደዚህ አይነት ሮል መውሰዱ የለም። ክብር ሲባል ክብር ለአንተ ይሁን ክብር በቃ እና ክብር እንትና ምናምን ብቻ የሚመስለው ሰው ስላለ ማለት እንደዛ እያልን ብቻ አይደለም። በቃ ክብር የሚገባው ይሄ አኗሯው አድርገው ስግደት ለእግዚአብሔር ብቻ ብለው እንደጠሩ ሰዎች ማለት ነው። እንደዛ እያልን አይደለም። ሳትሰግድለት ሰውየው ማክበር ራሱ ትችላለህ እኮ። ያ ክብር ራሱ አይገባውም። የአዳኝነት ክብር አይገባውም። የአስታራቂነት ክብር አይገባውም። ኦኬ ምህረት የማስገኘት ክብር አይገባውም። እንደዛ አይነቱ ክብር የሚገባው በክርስቶስ በኩል ለእግዚአብሔር ነው። አለቀ። ለምን? እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ሲያስታርቅ ስለነበር። ከዚህ የተነሳ ያ ክብር አይገባውም እያልን ያለን። ስለዚህ ክብር የሚለውን ሐሳብ ናሮ ብቻ ዴፊኒሽን አንሰጠውም ማለት ነው። ስለዚህ መተህ የጸጋ ስግደት ስትለኝ ለምንድን ነው የምሰግድለት እልሃለሁ። የጸጋ ስግደት ስትለኝ ለምንድን ነው የምሰግድለት እልሃለሁ። እንዴ የጸጋ ስግደት እኮ እናንተና አይ ራእይ ላይ ሲጨርስ እኮ ሐዋርያ ዮሐንስ እንደዚህ ብሎ ነው የጨረሰው። ስግደትን ካመጣህ ራሱ ማለት እንደዚህ ብሎ ነው የጨረሰው። እንዳትሰግድልኝ ተጠንቀቅ። ለምን? ምክንያቱም ከአንተና የዚህ መጽሐፍ ቃል ከሚጠብቁት ጋር አብሬ ባህሪያ ነኝ። ኦኬ ይህ መጽሐፍ ምን ያሳያል? ክርስቶስ አሸንፏል። ኦኬ ራእይን ብቻ ይዘን ማለት ነው የምናወራው። አሁን ራእይን ይዘን ራሱ ብናወራ እንደዚህ ይኖራል። ኢየሱስ አሸንፏል። ኢየሱስ ድል ነስቷል። በእምነት ጸንቶ የሚጠብቅ ከሱ ጋር ድል ይነሳል። የእግዚአብሔር መንግስት ወራሽ ነው። ስለዚህ ጸንታችሁ ጠብቁት። አታላዩም ቢመጣ መከራ የሚያሳያችሁም ቢመጡ ድል ያደረገውን ክርስቶስን ይዛችሁ ድል አድርጉ። በመጨረሻ ወደዛ በጉ ብቻ ብርሃኗ ወደ ሆነባት መንግስት ትገባላችሁ ነው። የዚህን መጽሐፍ ቃል የሚጠብቁ ጋር አብሬ ባህሪያ ነኝ። ዩሲ የሚሰገድለት ለማን ነው ሲባል የዚህ መጽሐፍ ባለቤት፣ የዚህ ድነት ባለቤት፣ የዚህ እግዚአብሔር የሰጠን እውነታ ባለቤት የሆነው እሱ ነው ስግደት የሚገባው። እነዛ ካህናቱ መልእክቴን እየጠቀለልኩት ነው። እነዛ ካህናቱ አክሊላቸውን ያኖሩለት፣ እነዛ ካህናቱ መላእክቱ ዝቅ ብለው የሰገዱለት፣ የዘመሩለት፣ የጮሁለት እሱ ማለት በቃ ክብር የሚገባው ለሱ ነው። ስግደት የሚገባው ለሱ ነውና ኦኬ ለሱ ነውና እኛ ሁላችን የዚህ መጽሐፍ ቃል የምንጠብቅ ባሪያ የሆንን በሙሉ ከመላእክት ጋር አብረን ለሱ እንሰግዳለንና ለማንም በዚህ ጉዳይ ክብር አይገባም። ስለዚህ በጣም ዘርፈ ብዙ የሆነ ጉዳይ እያወራን ነው። ተውት ሌላውን በገድላት ውስጥ የተቀመጡትን አሁን እያነሳን እናወራቸዋለን። ነጸሎት እስካሉ ድረስ እዚህ እያነሳን እናወራቸዋለን። በእንደነዛ አይነት ሰነዶች ውስጥ የተቀመጡ ከመጽሐፍ ቅዱስ ውጭ ያሉ ጉዳዮችን ጭምር ይዘን ማለት ነው። ለማንኛውም ግን እንዴ ይላል አሁን ይመጣና ሮሜ ላይ እኮ ክብር ለሚገባው ክብርን ስጡ፣ መፈራት ለሚገባው መፈራትን ስጡ፣ ግብር ለሚገባው ደግሞ ግብርን ስጡ ይላል እኮ መጽሐፍ ቅዱስ። አዎ ይላል። ዝም ብለው ሄዶ ዮሐንስ አፈወርቅን መመልከት ብቻ በቂ ነው። ዮሐንስ አፈወርቅ በኋላ ላይ እንግዲህ እናነሳዋለን አብረን፣ ይህን ጥቅስ ጠቅሱልን አብረን እናነሳዋለን። ዮሐንስ አፈወርቅ በዚህ ክፍል ላይ አዎ ለነዚህ ግብር ለምንሰጣቸው ሰዎች እየፈራናቸው ግብር መስጠት ብቻ አይደለም እያከበርናቸው ነው ልንሰጣቸው የሚገባው ግብር። እነ ቄሳርን ማለት ነው። እነ ቄሳርን እያከበርናቸው ማለት ምን ማለት ነው? እነ ቄሳርን እያከበርናቸው ማለት ላወጡት ሕግ እየተገዛን ማለት
ለምን? ለመንግስታት ህግ ሰው መገዛት ስላለበት። ስለዚህ በዛም መልኩ እያከበርን ነው መስጠት ያለብን እንጂ በአመፀኝነት ውስጥ ሆነን አይደለም፣ በሆነ በንቀት ውስጥ ሆነን አይደለም ግብር መስጠት ያለብን። ስለዚህ ጉዳዩ ራሱ ከግብር ጋር የተገናኘ አድርጎ ነው ዮሐንስ አፈወርቅ የሚፈታው። እናንተ የምትሉትን ለእንትናም ክብር ይገባል፣ ለቅዱሳን ክብር ይገባል የምትሉትን ነገር በዚህ ጥቅስ ውስጥ የቤተ ክርስቲያን አባቶች አያውቁትም፣ እናንተ ነው የምታውቁት። ሶሎ ስክሪፕቹራ ነው የምትሆኑት በዛ ውስጥ ደግሞ ማለት ነው፣ ሶላ ሁላ አትሆኑ። ስለዚህ ይሄን ጥቅስ ጠቅሳችሁ ባትመጡ መልካም ነው። ስትመጡ ግን በማስረጃ ብትመጡ መልካም ነው። እናመሰግናለን። ቴንክ ዩ። ዋው ቃል በጣም በግሩም ሁኔታ ግልጽ ነው። ኦርቶዶክሳውያን እንግዲህ ይሄ ትምህርት በተለይ ደግሞ እኛ 100% ነው እንግዲህ እንትን የምንለው። ጥያቄ ያላችሁ እናንተ ስለሆናችሁ ጥያቄ መጠየቅ ትችላላችሁ። ከዛ በፊት ግን ኤፍዬ እና አማኒሻ እንዲሁም ደግሞ ጸሎት ሰላም ብሉን። ኤፊ ግን ቅድም ቻቱ ላይ ጻፍኩልን አንብበዋል። አነበብኩት እኮ እንግዲህ ትልልቆቹ ዝም ስላሉ በእድሜ ይሁንና እኔ ሰላም ልበል። ታናሽ ሰው ሰላም ይበል። ሰላም ብያቸዋለሁ ሁላችሁንም። እንዴት ናችሁ? ዜድ እንትን እየጋጠ ነው መሰለኝ፣ ድምፁን አጥፍቷል። ያ ምንድን ታርኪ እየጋጠ ነው መሰለኝ ድምፃ ጣለው፣ አጥንቱን አስቀመጠው። አይ አሁን ስመጣ ራሱ እያልኩ ነበር፣ በቃ አሁን ከገባው የሆነ ነገር ካልኩ መታማቴ አይቀርም እያልኩ ነበርና የእውነትም ደግሞ እንትኑ ላሳያቸው አጥንቱ ምናምን ልዩነት ጸጋው ይመዝገብ። ኤፍዬ ምንም አይን ሳይጨፍ ምናምን ሁሉ መልመልመል። አሁን በቃ አንድ ፖስተር ላሰራ። ይሄ በሜትር ከ50 ጣቴን ወደ ላይ አድርጌ ማያመቻምቸው ችግሩ ስማ ችግሩ አመት በዓል ቀን ማታ እና ሚስቶች ላላችሁ ነው እንጂ እንትን የሚለው የሚተነበየው እንደመና አይቶ ነው እንጂ። አይ ምንም ይሁን አሁን ደንበኛ አፈራለሁ። ከዚህ ላይ ብራሱ የተወሰነ ደንበኛ ማግኘት አይቀርም። በቃ ጨልፌ አንተ እንትን ትገዛለህ፣ ፊቢቲውን ትገዛለህ አንተ ዜድ ነው እንዴ? እሺ ተገለጠልህ አይደለ እንዴ? አለኝ ምርጥ አለኝ። እንደውም በቃ ትልከዋል። የሚገርም ኃይለኛ ኪቦርድ ራሱ አለኝ። የሚገርም በቃ ትልከዋል። አስራትህንም እኔ ጋ ነው የምታመጣው። ይኸው እንግዲህ ምስክርነት ሰጥተሃል። ሌላ ነው ወይንስ ደግሞ አሁን እየወሰድካል እንዴ? አይ ቋሚ ትንቢት አትፈልግም? እንዳሁኑ እንደ የተርኪው አይነት ትንቢት አስቼ ምን ይላል? አስቼ ነደስ ነው እላለሁኝ። አማኒሻም ሰላም ይበለን። አማኒሻ ልጋጥ እየወጥቼ እያለ ነው። ዘዶ እየሰማሁ ነው ከመውጣቱ። ያማን ደህና ናችሁ ወይ? ሁላችሁንም ሰላም ብያችኋለሁ። ከላይም ከታችም ያላችሁ ተርኪ ምናምን አላውቀውም። እሱን እንግዲህ የሚጋጥኛ ጋም ስላለ በእናንተ ተነሳስቻለሁ። ወጥቼ እግጣለሁ። ከባድ ነው። አንቺ ናቸው የሚግጡት። ተርኪ ማለት አህያም ያክል ዶሮ ማለት ነው። ወዮ ኧረ ተወን። ከባድ ነው። አማን ሲቀልድ ነው እንጂ እንኳን አያጣም። ግን ንገረው በትክክል ተርኪ ምንድን ነው የምትበሉት? ታንክስ ጊቪንግ ዴይ ላይ የምትበሉት ተርኪ ምንድን ነው? እንስሳው ንገረው እስቲ ላማን ዜድ። እንግዲህ በኢትዮጵያ አለ እንጃ። በኢትዮጵያ ምንድን ነው? ቆቅ ነው ምን አይደል ነው? ዶሮ የሚመስል አውሬ አይደል? አውሬ አውሬ አለ እኮ። እየሄደብን ነው እየሄደብን ነው። ይፊ እንዴ ዶሮ የሚመስል አውሬ አለ እኮ አንተ። አይ እኔ አንድ ቀን ወይ በስዕል አሳያቸዋለሽ። ጅግራ ይላል አንድ ሰው ከታች። አዎ ጅግራ ልክ ነው። ጅግራ ነው የሚባለው። የእውነት አይደለም፣ ጅግራ አይደለም። ጅግራን ትልቁ ላይ አድርገኝ። ጅግራን ያከላለ ማለት ነው። ቃል ጅግራማ ኢትዮጵያ አለ። ምን ሆናቸው ነው? ይኸው አማን ይህንን ነው የሚበሉት። ኧረ አይደለም ተው።
ይሄ አይደለም። ኧረ በጌታ ይሄማ ጅግራ፣ ይሄ ኢትዮጵያ ውስጥ ያለው ነው። ኧረ በኢየሱስ አይደለም። ይሄ አይደለም ተርኪ አይደለም። ቆይ እኔ ተርኪ ትቀልዳለህ። ይሄው ከታች አንብብ ምን እንደሚል። ምን ይላል? ይሄው 10 ፈን ፋክት አባውት ዘ ዋይልድ ተርኪ ይላል። ዋይልድ ተርኪ ነው ይሄኛው አይደለም። ዋይልድ ነው ስቲል ተርኪ ነው ግን አውሬ ነው የሚሉት። የዋይልዱማ ጅግራ ነው። እሺ ቆይ እሺ ይሄ አይደለም። አሁን ደግሞ ልቀይረው። ይሄ እንኳን ሊሆን ይችላል። ይሄ ነው እኮ ይሄው ተሰርቶ እኮ ይኸውና ተሰርቶ ይሄው ምናልባት አሁን ያመጣኸው ምናልባት ሊሆን ይችላል። ያው ሳታውቁት ነው እንደምትበሉት ዜድ በጌታ ጸጋ ነው። እኛ ማወቅ እኮ እኔ አልተሳሳተ። ይሄን ነው የሚበሉት አሜሪካኖች ተርኪ ምናምን ብለው ማለት ነው። ይሄው ዶሮ መሳይ አውሬ ነው እኮ ይሄ። አሁን ፒኮክ ነው። ኧረ ተው ከኋላ ያለ ምንድነው ዛሬ የመጣብን? ምንድነው የሆንከው? አውሬ አይደለም። ኧረ ረገጣ አውሬማ ይሄንም ያለ ነገር ከአውሬ ውጭ ምንም ልለው አልችልም እኔ። ወጋው አውሬ በሊታ ሊያደርገ ነው እንዴ? አይ እንትን ግን ተርኪ ግን እኔ ብዙ አልበላም። የአማንሽ አገለጠው። እችኛዋን ነው አማንን ከፍ አድርገን ይሄ ነው በቃ። ይሄማ በጣም ቆንጆ አያችሁት። አሁን ይሄ በቃ ኤፍዬ ግን ኤፊ በጣም በእውነት ቆይ ላግኝ። በጣም እየበደልከን ነው። ላግኝ አልመጣም ብሎ ነው አይደል? ደግሞ እኮ እኛ ጋር ብቻ ያለ መስለው እነሱም እኮ ያከብራሉ እኮ እዛ። ዋናዎቹ እነሱ ናቸው። አምስቱ ሶሎዎች የሚለው አጠገብ ተርኪ ብቻ ተርኪውን 5 ሶል። ኧረ ተው እሱን ቀይረው ተርኪ በለው። ግን እንትን እንዳለ ታውቃላቸው። ፓርደን የሚሆን ተርኪ እንዳለ ታውቃላቸው አይደል? ፓርደን ይደረጋል። እድል የገጠመው ተርኪ ዋይት ሃውስ ተወስዶ እንትን ይደረጋል። ፓርደን ምህረት የተደረገለት ማለት ነው። ፓርደን ተርኪ ይባላል። የዛለታ እኮ ያልቃል። ማማ የለም። ፓርደን ተርኪ አንተም እንደዚህ አልክ። አማኒ እንደዛ እያሉ ነው በልባቸው። ምን ሆነ ነው እንዴ አንተ? ባለፈው ስማ ባለፈው እኮ አማን ያደረገው ታስታውሳለህ? አስዬ እንዴ ከእንትን እኮ በሞተር ይዞን የእሱ እንትን ክልል ከተተን። ከዛ ቋንቋ አወጣ፣ 2 ቋንቋዎችን አወጣን እዛ። ከዛ እንደገና ይዞን የት ይገባል? ምግብ ቦይና የሚባል ቦይና ምግብ ታውቃለህ? ቦይና የእንጨት እንትን ነው። ቦይና ሲያበላን ምን ያሉን ነው ነገር አለ። አማንዬ ባለፈው ጊዜ እኮ ከነኤቢ ጋር ከባድ ነው እንዴ። ጸሎት በልቡ ምን ነው መድሎና መገለል ሆነብኝ እያለ ነው። ጸሎትዬ እንዴት ነህ? ጸሎት እኮ ይበላል እኮ ተርኪ። ሰላም ብያለሁ። እስኪ ናችሁ ሁሉ ሰላም? ለጸሎት በጾም ሰዓት ተርኪ እያሳያችሁት በቃ ሆዱ በጠዋቱ እያስጨዋችሁት ነው። ጸሎት ነው እንዴ? ጾም የለም ዛሬ። ምን ሆናል አንተ? ጾም የለም። ጸሎት ይንገረን እስኪ። የለም እንደዚህ ተርኪ ምናምን። ጸሎትዬ ተርኪ ማናውቀውን ነገር አናፍቅም። ተርኪ ሸሆናው ድፍን ነው ክፍት ነው? እናንተ የምትበሉት ኬት እንደሚያመጣ እኮ ጥያቄ። አንተ ግን ምንድን ነው ግን የሆነ አቤት እውነትም ነው ጥያቄ እኮ ኤፊ ጥያቄ በጣም ውይይት አይደለም። እኔ የጸጋ ስጦታዎች የሚለው የመንፈስ ቅዱስ ጸጋ ስጦታዎች ውስጥ የሚለው የጥያቄ የጸጋ ስጦታ አለ እንዴ? ያ እውነትን ነው። በጣም ነው የሚገርመኝ። እኔም ራሴ በተለይ ጥያቄ ልክ ሲጠይቃቸው የሚያሸንፋቸው ነገር በጣም የሚገርመኝ ብዙ ጊዜ ያየው እንዴ። አሁን እስቲ እኔ አሁን አላሰብኩትም። አሁን እንዴ ሸኮራው ድፍን ነው ወይንስ እንትን ይላል? ህይወቴ ሰላም ይበለንና ከዛ እንቀጥላለን። ሰላም ነው ህይወቴ አለ ወንድም አለም። እሺ ስለዚህ ምን ይደረግ? ጸሎት ጥያቄውን ያቅርብና ከዛ በኋላ
እነ ኤፊ ሌሎቻችሁም አማኒሻ ዜዶም አግዝም እና ተሜ እንግዲህ ሀሳብ ትሰጡታላችሁ። ጸሎት በቀረበው ላይ ተቃውሞ ጥያቄ ወይም ደግሞ ይህንን ነገር እኛ ከእግዚአብሔር መጽሐፍ ቅዱስ አኳያ ቴክላር ለምትለው ነገር ቃልዬ ባቀረበው ላይ ቅዱሳን ታብታብ ይደረግ ሼር ይደረግ። ከቃሌ ጀምሮ እየሰማኋችሁ ነበርና አንደኛ ኦርቶዶክሳውያን የምንለውንም የማንለውንም ነገር ቀላቅሎ ማለት ነገር አይቻለሁኝ። እሱ መጥራት ቢቻል ጥሩ ነው። በምንለው ልክ ግን ብትታቹ ጥሩ ነው፣ ለወደፊቱም ቢሆን ማለት ነው። አንደኛ ትልቁ ችግር እነዚህ 5 ሶላዎች የሚባሉት ጠቅላላ በውስጣቸው ምንፍቅና አለባቸው ብለን እናምናለን፣ ወይም እኔ አምናለሁ። ሳያቸው መጽሐፍ ቅዱሳዊ ይመስላሉ፣ ለእግዚአብሔር ቃል ያደሉ ይመስላሉ፣ ግን በውስጣቸው ከባድ የሆነ መርዝ ያለባቸው ናቸው። ያ መረጃ ግን መሆን አለበት። እንደዚህ ኧረ ጸሎት እንትን በል ቃል እንትን እያልክ መቃወም መብት ነው፣ ግን መርዝ ምናምን ምን አመጣ? ያው ገዳይ ነው መንፍቅና። ለዛ እኮ ነው። እሺ እኔ እንግዲህ ልገልጥበት የምችለው ቃል ይሄ ስለሆነ ነው። ካልሆነ ደግሞ እሺ ስህተት አለው አድርገው ነው እኮ ግለጻው፣ ችግር የለውም። ሃይፐርቦል የሆኑ ቃላትንም ተጠቀም፣ መብት ነው። እናምናለን ስትል ያው ቤተክርስቲያኒቱን ሰነድ እንጠይቃለን። በግሌ ያልከው ደግሞ ስላለ ኦኬ የግሉ ሀሳብ ነው ብለን እናልፋለን። ግን ኦርቶዶክሳዊ መልስ ስለሆነ እየጠበቅን ያለ ነው። ሰነዶችን ያው እንደዚህ ብለን ከምናምነው ጋር ይጋጭብናል፣ እንደዚህ የፈታችሁት ጤናማ አይደለም፣ የማይታወቅ ነው የሚለውን ነገር ሪፊው ታደርጋለህ። ሪፊው ስታደርግ መሰለኝና ደሳለኝ እንዳይሆን ማለት ነው። ሲመስለኝ አይደለም ሪፊው የሚደረገው በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ከሆነ ጥቅሶችን መጽሐፍ ቅዱስ ከሆነ ጥቅሶችን እያመጣ ከዛ ጥቅሶች የተፈቱበትን ከዛ እንደዛ እያደረግን ብንሄድ አሪፍ ነው። ቀጥል። እሺ ሊትራሊ በብዛት የተነሳው ክብር ለእግዚአብሔር ብቻ የሚል ነገር ተነስቷል። ከዛ ግን ወዲያው ራሱ ማነው ቃሌ ሲናገር ታዲያ ሰዎችን አናከብርም ወይ መጽሐፍ ቅዱስ አክብሩ የሚለውን ካለ ከእግዚአብሔር ውጭ የሚከበር አለ ካላችሁ ይሄ ትምህርታችሁ ስህተት ነው። ሊትራሊ ማለት ነው። በቃ ምንም ፊት ለፊት ለእግዚአብሔር ብቻ ብሎ ተነስቶ አይ ደግሞ መጽሐፍ ቅዱስ ላይ ደግሞ አባት እናትን አክብር የሚል አለ፣ ለአንዳንዱ ተገዛ የሚል አለ። እሱም እኮ ልክ ነው የምትል ከሆነ ይሄ የተምታታ አስተምህሮ ነው የሚሆነው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አለውማ እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ላይ ካለው ትምህርት ቀጥታ የሚጋጭ ስለሆነ ትክክለኛ ነገር አይደለም። ሳትርቅ እናስቁምህና ሳትርቅና ኧረ ላውራ ነው አይደለ እኮ እዚህ ላይ ሐሳብ ልስጣ። ስሙን ቆይ እንዴ ሳትርቅ ስትሮ ማንሳር ተጀመርክ። ክብር ለእግዚአብሔር ብቻ እንዴት ዲፋይን እንዳደረግነው መረዳትና ለመረዳቱን ቼክ ማድረግ አለብን ማለት ነው። እኔ እኮ ሳወራ እናንተ እየገባችሁ ከሆነ እኔንም ሳሰሙ ምንድነው የምትሰሩት ነው? የእናንተ ነው ዲፋይን አድርገው መጀመሪያ እያልኩ ያለሁት መጀመሪያ ዲፋይን ሳታደርግ ትቃወማለህ እንዴ? አንተ እኮ አተታ ሰጥተህ ኦርቶዶክስ እንዲናት ብለህ ስታወራም እኮ ሰምቻለሁ። የኔን ስናገር ጸሎት መጀመሪያ ዲፋይን አድርጌ ስለሆነ የጀመርኩት ምን ማለት ነው ምን ማለት አይደለም ብዬ ዲፋይን አድርገህ አሁን እኮ የሆነውን ሳቅ እንደሚያለቅስ ሕፃን ልጅ ነው የሆንክብን። ካለቀሰ በኋላ የሚናገር ሕፃን ልጅ ማለት ነው። ስለዚህ መጀመሪያ ምን ማድረግ አለብህ? ጸሎት አንዴ ስማ ዴ የግድ መቻል አለብን እንዴ? ረጋ በልና ስማ። ቆይ መጀመሪያ ዲፋይን አድርግና ቀጥል። ክብር ለእግዚአብሔር ብቻ ስል ምንድን ነው የምንለው የሚለውን ነገር ዲፋይን አድርግና ቀጥል። እንዴ ዲፋይን ባላረከው ነገር ያልነው እኮ እሱን ነው። ሲጀመር ራሱ ዲፋይን አታረጉም፣ ዝም ብላችሁ የምታወሩት ነው ያለው። ስለዚህ መጀመሪያ ዲፋይን አድርገህ ጀምር። ዲፋይን ሳታደርግ እንዳትጀምር። ሶሊዲዮ ግሎሪያን እንዴት ነው ዲፋይን ያደረግነው እኛ የሚለውን ነገር መጀመሪያ እሱን እንትን አድርግ፣ አስታውሰህን ጀምር። በቃ ይሄ ልልህ ነው። ስለዚህ ይሄኛውና ሳታስታውሰን ግን እንዳትጀምር ቀጥ። እኔ እኮ ያንተን አስተምሮ እኔ እንዳብራራ እኮ አይደለም የገባሁትኝ። ስህተት የሆነውን ላሳይ ነው የገባሁትኝ። ስህተቱን ነው እኔ መናገር የሚጠበቅብኝ እንጂ ያንተ አስተምሮ ይሄ ነው ለማለት አንተ ራሱ ቅድም ተናግረሃል። በነገር ዲፊኒሽን ነው ስህተት ነው የምትለው። ቆይ ስማ፣ እኔ እኮ ሳወራ ለምንድን ነው የሚጎረብት? ስለ እግዚአብሔር ተው። ምንም የሆነበት ነገር የለም። ሲጀመር ለምን የትኛውን ዲፊኒሽን ነው ስህተት ነው ያልከው ነው እና ግባ ማን ይወረደ
አሁን ብለዋል እኮ እንትን ነው ዲፋይን ላደርግ አልችልም ማለት ነው። በአዲሱ መደበኛ ትርጉም እሱ የመለሰው መልስ ያንተን ዲፋይን ላደርግ አልገባውም ማለት ዲፋይን አድርግ ብትለኝም አላረግም ነው ተርጉመን ስንረዳው። ከዛ ግን መቃወም ነው የምችለው። ያ ምን እንደሚመስለኝ ታውቃለህ? ዝም ብሎ የሚያለቅስ እዛ ልጅ ምን ሆነ ነው ስትለው የማይነግር ማለት አልቅሶ አልቅሶ ሲጨርስ የሚናገር እዛ ልጅ ማለት ዲፋይን ሳታረጉ አታው ጥሩ እያወራ ነው ተክለ ስላሴ እና ግባ እስኪ አንዴ እስኪ እንትን ልበለው። ያ ተክለ ስላሴ ገስት ልኬልሃለሁ ግባ። ዴፊኒሽን ማተርስ ባይዞይ የሆነ አርቲኩሌትድ የሆነ ዴፊኒሽን ማተር ያደርጋል። አለዚያ እንትን አለበት እንትን አለ መርዝ አለበት እርጎ አለበት ማኪያቶ አለበት እሱ ማለት ቀላል ነው። ግን አለበት ለማለት ሬሲፒውን ንገረን መጀመሪያ። ሬሲፒውን ንገሩን። ተክሌ ባስ ላይ ከሆንክ ታዲያ ቁጭ ብለህ ስማ። ሚውት አድርጌያለሁ። ኮሜንት ሴክሽኑን አበጥብጥ። ሚውቱ እንዲነሳልህ ገስት ላክ። ሶ ሬሲፒውን ማወቅ አለባችሁ። የቅድሙ ለምሳሌ አይ ቲንክ እሱን ላውጣ መሰለኝ። ይህንን ምግብ የታለ ተርኪ የተባለው ማለት ነው። ይህንን ምግብ በቃ በለዋለሁ አልኩት። እኔ በለዋለሁ መብላት ፈልጋለሁ አልኩት። ኦኬ ከዛ ጸሎት ይመጣና ስታየው ጥሩ ይመስላል ግን መርዝ አለው አማን አለኝ። መርዝ አለው ሊል የሚችል ሰው ከሁለት በአንዱ ነው መርዝ እንዳለ ሊያውቅ የሚችለው። ወይ ሼፉ ነው አይደለ? ወይ ሼፉ ነው ምግቡን የሰራው ስሰራው መርዝ ከትቼበታለሁ ማለት መቻል አለበት። ራይት መርዝ አለው ለማለት። ወይም ይሄ ቢግ ዶሮ ወይም የዶሮ ፋሚሊ ባይ ኔቸር መርዝ ያለበት አይነት ነገር መሆኑን ፕሩቭ ማድረግ አለበት ነው። በቃ መርዝ አለው ብያለሁ የሚመስለው ይህን መርዝ አለው ብለህ እኔን እንዳልበላ ከልክለህ በኋላ ተደብቃ አንተ ልበላ ነው ማስበው። እንደዛ ነው። እውነት መርዝ አለው ጸሎትን ልመነው በቃ እመኑኝ ብሏል ልመነው ብዬ ዞር ብል ራስህ ፈትፍተህ ልበላው ማለት ነው። አይሆንም እንደዛ። ስለዚህ ሎጂካል በሆነ መንገድ እንሂድ። ጸሎት ግባ፣ ዲፋይን አርግ። ሶሊዲዮ ግሎሪያ ስትሉ እንደዚህ እያላችሁ ነው። እንደዚህ ያላችሁበት ደግሞ መርዝ አለው በል፣ መንፍቅና አለው በል። ከዛ ያንን ያንተ ቤተክርስቲያን እንዴት ሪፊዩት እንዳደረገችው ንገረንና ዲያሎግ እናደርጋለን። ከዛ ውጪ እመኑኝ እንትን አለው አያስኬድም። ትረስት ሚ ብሮ ዩኒቨርሲቲ የተመረቁ ሰዎች ግራ እያጋቡን ነው። ያ ኦርቶዶክሳውያን ግቡ። ልክ ነው ከሆነ እኮ እነሱ ያቀረቡላችሁ ነገር ትክክል እኮ ነው። በቃ እንዴ ያላሉትን ልትሞግቱ እኮ መግባት የለባችሁም ማለት ነው። ያሉትን ያንን ግን ካላችሁ በኋላ ይሄ ትክክል አይደለም ብላችሁ ነው መሞገት ያለባችሁ። እና ልክ ናቸው። እኔ እንግዲህ ተስማምቻለሁ ከማን ጋር እሺ። እስቲ 10 ወጣቶች ደግሞ ከ7ቱ እንትኖች 10 ወጣቶች መጥተዋል። ሰላም በለና የኑሮ ውድነት ማሰማን የለም ጨመረ ከ7 ሰላም ብለናል። በስሙ ነው። እሺ በእንትኑ ነው ሶስቱ ከዚህ ሄዱ ተጨምረው ነው። ኦ ነው እንዴ? ኦኬ ኦ እኔ ኑሮ ውድነቱ መስሎኝ ነው። ጠዋት ሱቅ ሄዳችሁ 10 ብር የገዛችሁት 13 ብር ነው ይጠብቃችኋል። 15 ብር እንደዛ መስሎኝ ነው። 7 እንደነበሩ ነበር የማውቀው። አሁን 10 ሆኗልና ከ7ቱም እኮ 2ቱ ተወገዱ እኮ አማን። ከ7ቱ 2ቱ ሶስቱም እኮ የተጨመሩት ኑሮ ጨምሩ ከ7ቱ ከዚህ ሄዱት 2ቱና አንድ እነዛ ከዚህ ከአንተ ጋር ሲወያይ የነበሩን አስወግደውት ከ7ቱ ጎረምሶች ተባረዋል። ትላንትና መግለጫ ሰጥቷል። እሱ ራሱ ተባረዋል። ቀነሰ ራሱን እንጂ ቀነሰዋል። ጸሎት ወይ ገባ ወይ አንድ ሰው ገቡ ሊሞግት ይሄንን ማለት ነው እንዴ 24 ሰዓት እኮ ሩም እየከፈታችሁ ስትቃወሙ አይደል እንዴ የምትሉት? ሙልዬዋ አይገርምም? እኔ ለካ እንዲህ ወርሳሽ ሳደርግ ነው እንደገና ያየው። ሰላም ስማ እንጂ ምን ይመስለኛል መሰለህ አንዳንድ ጊዜ
የቤተሰቦቻችን መጽሐፍ ቅዱስ ላይ ያላቸው እይታ የሔዋንን አይነት ይመስለኛል። ታውቃለህ? እና ይሄ ሰው የምን ለማለት ነው ካልክ እስቲ ያስዬ ከቻልክ ዘፍጥረት ምዕራፍ 3 ላይ ያወጣል። እስከዛ እነሱ እስከሚገቡ እስቲ ላሳይ፣ እንዴት አንዳንድ ነገሮችን እንዴት እንደሚያረዝሟቸው ላሳያችሁ ብዬ ነው። ምዕራፍ 3 ላይ ስንት ይሆን? ቁጥር 6 አካባቢ እስቲ አንብበልኝ አስችዋ። መቼም ማናመጣው ነገር የለም እኛ ፔንቴዎች። ደግሞ እስቲ ቁጥር 6 አንብበልኝ እስቲ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። አይ ከአራት ላይ ውረድልኝ። እሱ ጋር ሳይሆን ትንሽ ወድ ከፍ በልኝ። 4 ላይ አካባቢ ወይ 3 ከ3 ጀምሮ። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትበሉ ከእርሱ አትብሉ፣ አትንኩም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ምን አለችው? እሷ ምን ብሏል አለችው? አስዬ ትሞታላችሁ ብሎናል። አይ እስቲ ሙሉን አንብቦ እሷ ያለችውን። እሺ። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩም። ኦኬ። ማን አለ ብላ ነው የነገረችው? እግዚአብሔር አለ። ኦኬ። እግዚአብሔር ግን እንደዚህ ብሏል ብሏል። እግዚአብሔር እንደዚህ ይኸው ተመልከት። አማኒሻ ላጣረጋት ቶሎ ብሎ አትንኩትም ስህተት ነው አለ። በቃ እግዚአብሔር የትም ቦታ አትንኩት ያለበት ቦታ የለም። ምዕራፍ 2 ላይ ስትሄድ ቁጥር 9 ላይ እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ፣ በገነትም መካከል የሕይወትን ዛፍ መልካም ክፉን የሚያስታውቀውንም ዛፍ አበቀለ፣ ወንዝንም ገነት ያጠጣ ዘንድ ከኤደን ይወጣ ነበር። ከዛ ስንተኛው ቁጥር ላይ ነው አዳምን ያለው ማለት ነው? እሺ፣ አዘዘው፣ እንደዚህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። ቁጥር 16 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና አለው ነው የሚለው መጽሐፉ። ምንድን ነው ያለው? እግዚአብሔር አትብላ ነው ያለው። እሷ ግን ምንድን ነው ያለችው? አትብሉ አትንኩትም ብሏል አለች። እና አንደኛ አሁን እዚህ ቦታ ላይ የማን በዚህ ትእዛዝ ላይ የማን ይሆን ስህተቱ? አዳም ይሆን መጀመሪያ የተቀበለው ለእሷ ሲያስተካክል ሲያስተላልፍ በትክክል አላስተላለፈም ይሆን? ወይስ ሔዋን ራሷ ጨምራ ነው ይሄንን ለእባቡ ያለችው? በነገራችን ላይ እባቡ ኤግዛክትሊ እግዚአብሔር ያለውን ነው ያለው። በነገራችን ላይ ታውቃላችኋል። ቁጥር 3 አንብበው እስቲ መመልሰ ኤግዛክትሊ እባቡ ያለው ይሄንን ነው። በነገራችን ላይ ምን እንዳለ ሰምተዋል? እባቡም ለሴቲቱ ሞትን አትሞቱም ያላት አይደለም። ከዛ በፊት ያለውን ከዛ በፊት እኮ ማሱማ ቁጥር እባብም እግዚአብሔር ነው 4 ላይ ያነበብከውን አልተናገረም እኮ እሷ። እሺ ምንድን እሺ ከአንድ ጀምሮ ላንብበው። እሺ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር በገነት ዛፍ ሁሉ እንዳትብሉ አዟልን አላት። ቀይሮ ነው ያላት። ከገነት ዛፍ ሁሉ ነው ያላት አይደል? እንዳትብሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፉ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩም። እና ምን ለማለት ፈልጌ የመሰላቸው እንዲህ ነው። በዘመናት በጨመረ ቁጥር ጊዜያት በሄዱ ቁጥር በጣም ብዙ የሚጨመሩ
በጣም ብዙ አዳፕ እየተደረጉ ዴቨሎፕ እየተደረጉ የቤተ ክርስቲያን አስተምሮ እየመሰሉ የመጽሐፍ ቅዱስ አስተምሮ እየመሰሉ የመጡ አሉ ለማለት ነው። ሔዋንን ትመስለኛለች የኢትዮጵያ ቤተክርስቲያን ያልኩትም ለዛ ነው ወገኖች። ሀፉ በሉኝ ስህተት ከሰራው ቀጥሉ። የኢትዮጵያ ቤተክርስቲያን ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? እንደዛ ለማለት የዩዘር ከኦርቶዶክስ እንደዛ ለማለት ነው። ዩዘር ኦርቶዶክስ እኔ ነኝ ያስገባሁት። ቆይ ላውራው። ዩዘር እንዴት ነው? አለን ጥያቄ ነበር ልጠይቅ። እሺ ድምፅህን ከፍ አድርግ። ኤርፎን አድርገህ ከሆነ አውልቅ። ቀጥል። ምን ነበር ጥያቄ? ለስላሴ ማስረጃ የምናቀርበው ሮሜ 9:5 እና ዮሐንስ 10:30 ነው። ሌላ ካለ እስኪ ልሰጠኝ ትችላለህ ማስረጃ? ርዕሱ ምን ይላል? ከኔ ፕሮፋይል በላይ በኩል ያለው ርዕስ ምን ይላል? 5 ብሎ ምንድን ነው የሚለው? ሶላዎች። ጎበስ ታፕታፕ አድርገው አሁን ከታች ርዕስ የምጠቅሱ ጥቅስ ብሎ ተጠቅሶ ሮሜ 9:5 ክርስቶስን አምላክነት ፕሩቭ የሚደረግበት እንጂ ስላሴም አይደለም። ሮሜ 9:5 ሲጀምር ከባድ ነው። ሪፈር ላደርግ ነበር። ኒቆዲሞስ ቤተሰቦች ከሆናችሁ ቆይ አትግቡ። ቆይ አንዴ አሁን በዋና ርዕስ ላይ ያለነው ቅዱሳን በጋራ አብረን እንስራ። ኦርቶዶክሳውያንን እችኛዋን ኦርቶዶክሳውያንን እንልቀቅ፣ ይሞግቱን። እኛም እንትን ያለው የተሻለ ሀሳብ ይዘው ከመጡ ለመቀበል ዝግጁ ነን። የእኛን እውነት የሚያከሱ ልጆች ግቡ። ፕሮቴስታንት ቤተሰቦቼ ግን ለዛሬ እንትን እንበል። ቆይ እነሱ ይግቡ። ዶክተር አሁን አንድ ቁጥር የምጽፉልኝ ኦርቶዶክሳውያን ብቻ እሺ። ኤፊ ማንን ነው ቦታ ሙሌን ሰላም አላልኩትም። አይገርም? እንዴት ነህ? አንተ ቀጠልክ እኮ ሰላም ልንልን ስንል አንተ ይሄንን ይዘለል። በስመ አብ በጣም ብዙ ጊዜ ጠፍቶ ነው የመጣው። እንዴት ናችሁ? ሰላም ብያለሁ። ኤፊ ቃሌ፣ ተሜ፣ ዜድ፣ አማን አስቴውላችሁንም ሰላም ብያለሁ። ከታች ያላችሁም ደህና ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። ሙሌ በጣም ይገርማል። ሙሌ በጣም ኩራው። እንዳውም ለኤፊም ልንገረው ይገርማል። አንድ ቀን እንዲህ እየተወያዩ እኔ በጣም ነው የምወደው ያን ልጅ፣ ስሙን ለጊዜው አላነሳው፣ ገብቶ አንተና እኮ ኤፊ ናችሁ መከራከር ያለባችሁ ብሎ ፖለቲካ በቃ ሁለት እና በጣም የመጨረሻ ቲሻ በቃ መክሸፍ ያልኩበት ማለት ነውና ሙሌ ዛለታ ያሳየኸው እንትን ለመንግስቱ ያደረግከው ነገር በእውነቱ ሳላደንቅ አላልፍም። ተባረክ። ሁላችሁም እንደዛ አንዳንዴም ኤፊ እንደዛ ሲያደርግ አይቼዋለሁ። ባያምንበት እንኳን ገብቶ ይሟገታል። አንትኑን ወስዳለሁ ይላል ማለት ነው። የዛኛውን እንትን ወስዳለሁ እና በጣም ጥሩ ነገር ነው ያየሁት። እስቲ እንግዲህ ህይወት ገብቷል። ህይወት ሰላም ነው። እየነዳ ከሆነ ግን አስቸጋሪ ነው። እንደ ትላንትናው ከሆነ ሰላም ጤና ይስጥልኝ። እንዴት ናቸው? እሺ ዛሬ ደህና ነው። አይ እንዴት ናቸው? ቅድም እኮ ልጁ ገብቶ እንትን ሲል አይቼው ያው ማለት እውነት ለመናገር ያ የክርስትና ህይወት አይደለም። አንዱን በመንቀፍ ሳይሆን በፍቅር ነው። ክርስቶስ ሁላችሁ ተዋደዱ፣ ሰው ውደዱ፣ እንኳን እናንተ ክርስቲያኖች አሕዛብን ውደዱ ይላል። አሕዛብ ማለት የሰው ልጅ አምሳል ስለሆነ በፍቅር ብንኖር ነው ደስ የሚለው። አለመነቃቀፍ፣ የሀሳብ ልዩነት ሊኖር ይችላል ማለት የራሱ አተረጓጎም የመጽሐፍ ቅዱስ እያንዳንዱ የራሱ የሆነ የሚተረጉምበት ይኖራል። የራሱ ቸርች ስትሪ ሊኖረው ይችላል፣ ወይም ደግሞ አባቶች ሊኖሩ ይችላሉ፣ እያንዳንዱ ማለት ነው በሃይማኖት ደረጃ። ስለዚህ አሁን እኔ አልከራከርም ከእናንተ ጋር። ለምን ማልከራከረው?
በጣም ዲፈረንስ አለን። በጣም ዲፈረንስ ስላችሁ አሁን የገባሁት ለፍቅር ነው እንጂ ለመከራከር አይደለም፣ ለጥያቄም አይደለም። ለምን አልከራከረው? ልዩነቱ ታናቱ ላይ ስለሆነ ያናቱ ችግር ወደ ታች ላለው አይስማማውም። ይገባችኋል? እንግዲህ የማዕከለኛ የምትሉት ነገር ስላለ ያ ማዕከለኛ ደግሞ ከኦርቶዶክስ ጋር አይሄድም። ያ ማዕከለኛን ጻድቃኖች ይቀሙናል ምናምን ወይም ደግሞ ጥምቀት ምናምን የሚባል ወዘተረፈ አያስፈልግም ስለሚባል በእኛ ደግሞ የወረደልን ክርስቶስ ነው፣ ራሱ ነው፣ እግዚአብሔር ነው ብለን ስለምናስብ አማላጃችን አይደለም ብለን ስለምናስብ ያን የቅዱሳኖችን ቦታ ኢየሱስ ይዞታ ብላችሁ ስለምታስተምሩ መቼም እንትን አብሮ ይሄዳል ብዬ አላስብም። ስለዚህ በፍቅር መኖሩ ነው የሚሻለው። ህይወት ያማን እሺ አቦሰጥ እንዳይሆን ሚቱን አንሳው እንዳይሆን የክርስቶስን ቦታ የቅዱሳኑን ቦታ ለክርስቶስ ሰጣችሁ አልከንና የቱ ጋር ነው የሰጠነው? ምን የሚለው ወደ ክርክር እንዳለ እንደዛ አይደለም ያልኩት። ምንድነው ኢየሱስ ክርስቶስ የመጣው ኢየሱስ አማላጃችን ነው፣ እሱ ነው ከአብ ጋር የሚያስታርቀን ከእግዚአብሔር ጋር ብላችሁ ስለምታስቡ እኛ ደግሞ አማላጆችን ያስገባናቸው የመጣው ኢየሱስ ክርስቶስ ራሱ ከአብ ጋር የተስተካከለ ነው። በሶስትነት አብ ወልድ መንፈስ ቅዱስ ስንል ፍጹም የማይለያዩ እኩል ናቸው ብለን ስለምናስብ ወልድንም ደግሞ እኩል ነው ስለምናስብ አንዱ ታንዱ ስለማይበልጥ ስለዚህ አማላጅ ተዛውስ ሊኖር አይችልም። ኢየሱስ ክርስቶስ የመጣው እኛን ከአዳም ስጋ ሊያድነን ነው ብለን ስለምናምን በኦርቶዶክስ ሊያድነን እንጂ ከአብ ጋር ሁሌ ዘላለም ሊያስታርቀን ወይም ደግሞ ዘላለም አማላጅ ሊሆንልነን አስታራቂ ሊሆንልነን ብለን ስለማናምን ኢየሱስ ክርስቶስ ኦልሬዲ ስራውን ጨርሶ በአብ ቀኝ ተቀምጧል። በአብ ቀኝ ተቀመጠ ማለት ፈራጅ ነው ማለት ነው። ይህን ዓለም የሰራ ይህን ዓለም የፈጠረ አምላክ ነው ማለት ነው። ኢየሱስ ክርስቶስ የመጣው ወልድ ማለት ነው። ስለዚህ እናንተ ደግሞ ማዕከለኛ ብላችሁ ነው የምታስቀምጡት ኢየሱስ ክርስቶስን። ስለዚህ ፍጡር ነው፣ ከአብ የተገኘ ነው። ስለዚህ ዝቅ ስለሚል አማላጅ አያስፈልግም ብላችሁ በኢየሱስ ክርስቶስ ብቻ መጽደቅ በቂ ነው፣ ያመነ በኢየሱስ ክርስቶስ ብቻ ያለ በቂ ነው ብላችሁ ስለምታምኑ ከኛ አስተምሮ ጋር መቼም ማች አያረግምና ላለመጣላት ወይም ደግሞ ላለመጨቃጨቅ እንደዚህ እናርግ የምታረገው አይመስለኝም። አማፍሬድ እንደሱ የምታረገው አይመስለኝም። ምክንያቱም አስታራቂነቱን ኦርቶዶክስ ቤተክርስቲያን በደንብ ታስተምራለች። ባይዞ ህይወት አንተን የማታውቀው ያንተን ፋይል እኛንን የምናወጣልህ አሁን ዝም ብለህ ማለት ነው። ትሰማናለህ። እፈራለሁ አታመጣልንም ምልህ ክርስቶስ የእግዚአብሔር ልጅ ስለሆነ አማላጅ አይደለም፣ እሱ ከአብ ጋር የተካከለ ስለሆነ አስታራቂዎቹ ሌላ ናቸው የሚል ነገር ታስተምራለች ቤተክርስቲያኒቱ። አዎ ብለህ ከኪስ አውጥተህ እንዳሰጠኝ አታጣምብኝ። እኔ በፍቅር ነው። አሁንም አታጣምብኝ እኮ በፍቅር እያልክ አማላጅ ያስገባ ነው ኢየሱስ ክርስቶስ ራሱ ፈራጅ ነው። እሱ ፈራጅ ስለሆነ ወደ እሱ ለመለመን ነው ብሮ ነው እኮ አማላጅ አስገባን አሉህ እኮ አላስታረቀንም እያልኩ አይደለም። በደሙ አስታርቆናል። ኃጢአታችን ደምስሶልን እንትን አትበልብኝ። እሺ ህይወት አይ አማላጅ ያስገባ ነው አለህ እኮ። እኔ ከዚህ በላይ ምስክር ራሱ የለም። እነሱ ናቸው አማላጅ ያስገቡት እንጂ መጽሐፍ ቅዱስ ክርስቶስን አማላጅ ይሏል። ይቅርታ ግን በጣም ይቅርታ። እናንተን ያመነ እናንተን የተቀበለ እኔን የተቀበለ ነው፣ እኔን የተቀበለ አባቴን የተቀበለ ነው ይላል። ስለዚህ ሐዋርያትን የተቀበለ ሁሉን የተቀበለ ነው ማለት ነው። ኖ መጽሐፍ ቅዱስ አንብብ። ቆይ ሆዶን ሰከንድ ሁለት ነገር ይኸውልህ፣ ሁለት ነገር ብለህ አላልኩም አልክ። አንደኛ ኢየሱስ አስታራቂ አይደለም አልክ። ሁለተኛ ቆይ ሁለተኛ ደግሞ ኢየሱስ መካከለኛ አይደለም አልክ። አማላጅ አይደለም ነው ያልኩት። አስታራቂ አይደለም አልኩ። አስታራቂ አይደለም ምን ብለሃል? መካከለኛም አይደለም ምን ብለሃል? ሁለቱንም ብለሃል። ተሳስተ ነው እንለፈው። አስታራቂ ግን አስታራቂ ነው እንዴ? ምንድን ነው የምታወራው? መካከለኛስ ነው ያልሆነ መካከለኛስ ነው? መካከለኛ አይደለም፣ እኩል ነው፣ ከአብ ጋር እኩል ነው።
እሺ መካከለኛ አይደለም በሚለው ከአማን ጋር አውሩ። በቃ መካከለኛ አይደለም በቃ ኦርቶዶክስ የምታስተምረው በቃ ችግር የለው። መካከለኛ አይደለም የሚለውን ከአማን ጋር አውሩ። እሺ እኔ ሊያዘው መካከለኛ አይደለም ብለሃል። መጽሐፍ ቅዱስ ይዛል ህይወት አጠገብ ያንተውን ታነብልኛል። ኖ እኔ አልከራከርም እናንተ ጋር በጭራሽ የተጣመመ ትርጉም መንፍቅና መተዚህ እናንተ ጋር አልተከራከርም። የተጣመመ ስለምትሰጥኝ የእውነት በፍቅር ነው የምጠይቃችሁ። ተው ፍቅሩን መንፍቅና ፍቅር በሚል ተጀቡኖ መጥቶ እንዲያወራን አንፈልግም። ስማ መካከለኛ አይደለም። እኔ በደንብም ስለማላውቀው አልከራከራችሁም። እያልክ መርዝ ትረጫለህ እንደዚህ ቁጭ ብለህ ኖ እንደዛ አይደለም። እሺ አሁን የመጽሐፍ ቅዱስ ክፍል እናነብና መካከለኛ አይደለም ብለሃል አይደለ? መካከለኛ ነው የሚልበትን ክፍል እናነብና አንተ ማብራሪያ ትሰጣለህ። ያ መካከለኛ ማለት እኮ በዛን ሰዓት በደሙ የዋጀለ አይደለም ብለሃል። አዳምጥ። አይደለም ብለሃል። ነው የሚለው ነው የሚል ክፍል ነው ማሳየህ። አይ እናንተ ጽፋችሁ አስገብታችሁበት ነው የሚሆን። የራስን ታወጣለህ። 80 ያሉን አውጣ። ይቅርታ ግን እኔ ወደዚህ አትውሰዱኝ። እኔ ስለምወዳችሁ ወደዚህ አትውሰዱኝ። አይ በቃ እሺ ይብቃው። ይሄ ብዙ እንትን የሚል አይደለም። ምክንያቱም ስለምትጠራጠሩ ተው አታውራ። ውጣ እኔ ላስወጣ። አማን ይሄ ሰው ድምፁ በደንብ አስተውሉት። የምትወዳቸው ሰው መሰለኝ። አይ እሳቸው አይደሉም። ጽፋችሁ አስገብታችሁ ነው አለ እኮ። ለዛ እኮ 80 ያዱን አውጣ ያልኩት የነበረው ይላል። 80 ያዱም እንደዛ ይላልና አይ ጀለስ የሚያውቀው አይመስለኝም። እንዲሁ የሆነ ስማ በለው ተወራሪ ወሬ ነው የሰማው። እንደዚህ ይላሉ ምናምን። ኤፊ ለምን ግን ኤፊን መጣ አጨምቃችሁም? እስኪ ዛሬ ትልቁ ላይ አድርገኝ እኔን። እሺ ከታች ቢሰማ ጥሩ ነው። አሁን የገባው ሰውዬው የራስታ ይመስል ዋናው ላፍ ብሎ ነው እኮ ወጣ። ግን ለምንድን ነው ለምን መካከለኛ ተባለ? ኢየሱስ መካከለኛ ተብሏል። አዎ መካከለኛ ነው። ግን ለምንድን ነው ለምን መካከለኛ ተባለ? መካከለኛ የተባለበት አንዱ ምክንያት እግዚአብሔርና ሰውን ስላስታረቀ ነው። አስታራቂ በመካከል ነው እንደሚባል